ሰላም የጃጊሶ ቤተሰቦች፣ አንዲት የ40 ዓመት ቆንጅዬ ሴት ከእድሜዋ በጣም ከሚያንስ ወጣት ጋር ፍቅር ጀምራ ራሷን መቆጣጠር አቃታትና ከባድ ውሳኔ ወሰነች የሚለንን The Idea of You የተሰኘ ቆንጆ ፊልም ባጭሩ አሰናድቼ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እና ኮመንት እያደረጋችሁ ብርታት ሆኑኝ እያልኩ በቀጥታ ወደ ፊልማችን ጃጊሶ። ፊልማችን የሚጀምረው ድንገት ባልተጠበቀ አጋጣሚ አንዲት የ40 ዓመት ቆንጅዬ እናትና በብዙሃን ሰዎች ዘንድ እጅግ ተወዳጅ የሆነ ወጣት ዘፋኝ በአንድ ለየት ባለ የመጸዳጃ ክፍል ውስጥ ድንገት ሲገናኙ በማሳየት ነው። ሄዝ የተባለውም ወጣቱና ዝነኛው ዘፋኝ ሶሊንን ባያት ቅስፈት ነበር አስደናቂ በሆነው የሶሊን ውበት የተማረከው። ይሁን እንጂ ሶሊን ግን በወቅቱ መጸዳጃውን ለመጠቀም በጣም እየተጣደፈች ስለነበር ስለ ዝነኛው ዘፋኝ ማንነት ምንም ትኩረት ሳትሰጥ ነበር ተቻኩላ ወደ ውስጥ ትታው የገባችው። ሶሊን ምን እንደተፈጠረ የተረዳችው ጉዳዩን ጨርሳ ከመጸዳጃ ቤቱ ከወጣች በኋላ ነበር። ሶሊን ከጥቂት ሰዓታት በፊት ሴት ልጇን ኢዚንና ጓደኞቿን አጅባ ነበር ወደ አንድ የሙዚቃ ፌስቲቫል ላይ የተገኘችው። ይሁን እንጂ ወደ ስፍራው ልክ እንደደረሱ ሴት ልጇ ኢዚ በግርግሩ መካከል ሶሊንን ለብቻዋን ትታት ትሄዳለች። ሶሊንም አማራጭ ስላልነበራት ማረፊያ ቦታ ማፈላለግ ትጀምራለች። በዚህም ቅስፈት ነበር የፊልማችን ዋነኛ የሆነው አጋጣሚ የተከሰተው። እዚህም ጋር አንዲት አስተባባሪ ለሶሊን ኦገስት ሙን የተባለው ባንድ በወቅቱ እጅግ ተወዳጅ ከመሆኑ የተነሳ የሶሊንን ልጅ ጨምሮ ስፍር ቁጥር የሌላቸውን በርካታ አድናቂዎቹን ወደ ኮንሰርቱ መሳብ መቻሉን ትገልጽላታለች። ይሁን እንጂ ሶሊን ግን ለዚህ አይነት ግርግር ምንም አይነት ፍላጎትም ሆነ ፍቅር አልነበራትም። በመቀጠልም ሶሊን አስተባባሪዋን መጸዳጃ ቤት ወዴት ነው በማለት ትጠይቃታለች። አስተባባሪዋም በጠቆመቻት አቅጣጫ መሰረት እየተመራች ሶሊን ከአንድ ተሳቢ መሳይ ቤት ውስጥ የሆነች ሴትዮ ስትወጣ ትመለከትና መጸዳጃ ቤት ስለመሰላት በቀጥታ ወደዚያ ታመራለች። ይሁን እንጂ ቦታው ግን የአርቲስቶች ልብስ መቀየሪያ ክፍል ነበር። ይህም አጋጣሚ ነው ቀደም ሲል ለተፈጠረው አለመግባባት ምክንያት የሆናቸው። እዚህም ጋር ሶሊን ሁሉንም ነገር ወዲያው በመረዳት በጣም አፍረት ይሰማትና ሄይስን ከልብ ይቅርታ ጠይቀው በፍጥነት ለመውጣት ትንደረደራለች። በዚህም ቅስፈት ሄይስ ድንገት ጠርቷት ያስቆማትና አብረሽኝ መጠጣት ትችያለሽ ብሎ ይጠይቃታል። እሷም ዝነኛውንና ኮከብ የሆነ አርቲስትን እምቢ በማለት ልታሳፍረው ስላልፈለገች ለጥቂት ጊዜም ቢሆን አብራው ለመቆየት ተወሰነና ነገር ግን መኪና መንዳቷ ስለማይቀር መጠጣት እንደማትችል ታሳውቀዋለች። ሄይዝም የሚንቀሸቀሽ ሁኔታዋን በደንብ አስተውሎ በእርጋታ አድናቂ ነሽ እንዴ ብሎ ይጠይቃታል። ሄይዝ በዚህ ጊዜ ሶሊንን አድናቂ ነሽ ብሎ በዙሪያ ጥምጥም ከሚጠይቃት ይልቅ በቀጥታ ፍቅረኛ አለሽ ወይስ ሲንግል ነሽ ብሎ ቢጠይቃት ነበር የሚሻለው። ይህም አጠያየቁ ሶሊንን ዘና ስላደረጋት የሴት ልጇ አባት ወዲህ ለመምጣት ፈቃደኛ ስላልሆነ እርሷ ወደዚህ ኮንሰርት እሷን ለማድረስ እንደመጣች ትገልጽለታለች። በራሱ ቋንቋም አሁን ላይ ከባሏ ጋር እንዳልሆነች ታሳውቀዋለች ማለት ነው። በዚህም ቅስፈት የሄይዝ ስራ አስኪያጅ የሆነችው ጆዲ መታ ዝግጅቱ ሊጀመር ስለሆነ በፍጥነት ልብሱን እንዲቀይር እያጣደፈች ትነግረዋለች። ጆዲም ለሄይዝ ትእዛዙን ነግረው እንደጨረሰች ትሄድና ሶሊንም ተከትላት ለመውጣት ገና ከመዘጋጀቷ በዚያው ቅስፈት ሄይዝ ወዲያው በሷ ፊት ልብሱን አውልቆ መቀየር ይጀምራል። በዚህም አጋጣሚ የሱ መልካም የሆነ ቁንጅናው ተወዳጅ የሆነ ቁመናውና ማራኪው ውበቱ በአንድ ጊዜ የሶሊንን ቀልብ ገዝቶ ምራቋን ያስወጣታል። ይሁን እንጂ ስራ አስኪያጇ ጆዲ ድጋሚ ተመለሳ በመምጣት ይህንን ውብ የሆነ የመስጠት ጊዜዋን ታቋርጣትና ሶሊንም አጋጣሚውን በመጠቀም ወጥታ ትሄዳለች። በዚያው ዕለት ምሽት የሙዚቃው ዝግጅት በይፋ ይጀምራል። መጀመሪያ ላይ ሁሉም ነገር በታቀደው መሰረት ቢካሄድም ነገር ግን ብዙም ሳይቆይ ነበር ኮንሰርቱ ያልተጠበቀ አቅጣጫውን መያዝ የጀመረው። እዚህም ጋር ሄይዝ ለሶሊን ሲል ብቻ የተመረጠውን ዘፈን በመድረክ ላይ በሆነበት ቅስፈት ድንገት ይቀይረዋል። ሶሊንም ይህን ነገር ያደርጋል ብላ ፈጽሞ ስላልገመተች ትደናገጣለች። በዚያም ላይ የሄይዝ እያንዳንዱ እንቅስቃሴው እሷ በሱ ላይ እንድትሻፍድ ይጋብዝ ነበር። እዚህም ጋር ሄይዝ ቆንጆ የሆነ የፍቅር ዘፈኑን በመስፈን ለሶሊን ያለውን ጥልቅ የፍቅር ስሜት ይገልጽላታል። ይሁን እንጂ የእድሜ ጉዳይ ግን በሶሊን ላይ ማዕቀቡን ጥሎባታል። ይህም ማለት ሶሊን አሁን ላይ በ40 ዓመቷ ላይ ስለሆነች ልክ እንደ ወጣት ሴቶች በስሜቷ ብቻ የምትመራ ልትሆን አልቻለችም። ስለዚህ እንደዚህ አይነት ስሜትን የሚረብሽ የፍቅር ስሜትን ሶሊን በልቧ ውስጥ ቀብራው ለማቆየት ትወስናለች። ከኮንሰርቱ በኋላም ሶሊን በፍጥነት ወደ ስሯ ትመለሳለች። ነገር ግን ሶሊን ወደ ስሯ በተመለሰችበት በመጀመሪያው ቀን ሄይዝ ባልተጠበቀ ሁኔታ እሷ የሥነ ጥበብ ስራዎቿን በምታቀርብበት ሱቅ ድንገት ይከሰታል። ቀጥሎም ሄይዝ ለሶሊን ለዲኮር የሚሆኑ አንዳንድ የሥነ ጥበብ ስራዎችን መግዛት እንደሚፈልግ ያሳውቃታል። ሶሊንም እውነት ስለመሰላት ለሄይዝ የተለያዩ ድንቅ ስራዎቿን ያለመሰልቸት ታስጎበኘው ጀመር። ይሁን እንጂ በሱቁ ውስጥ ያሉትን በሙሉ ከገዛትም በኋላ አለመርካቱን አስተውላ በስተመጨረሻ ሄይዝ ምን ፈልጎ እንደመጣ ወዲያው ትረዳለች። እሱም በጣም
በጣም እንደተማረከባት በመግለጽ ስሜቱን ያሳውቃታል። ፈጽሞ ያልጠበቀችውን ነገር ስለሆነ የሰማችው መቼም አብራው ልትሆን እንደማትችል አጥብቃ በማሳወቅ ፈጥና ከመደብሩ በመውጣት መኪናዋ ውስጥ ትገባለች። ይሁን እንጂ ሄዝም ምንም ሳያፍር ነበር ተከትሏት በመምጣት ወደ መኪናው ውስጥ ገብቶ አብረው ወደ አንድ መጋዘን ያመሩት። እዚያም እንደደረሱ ነበር ሄዝ ወደ ሱቋ ለመምጣት ያስገደደውን እውነተኛ ምክንያቱን ለመናገር ድፍረት ያገኘው። እዚህም ጋር ሄዝ ለሶሌን ካየውሽ ቀን ጀምሮ እንደ ሌሎች ሴቶች በዝና ያልተማረክሽም፣ በዚያ ላይ ደግሞ በጣም አማላይ ሴት ነሽ በማለት ያሽኮርመማታል። ሶሌን ይህንን ከሰማች በኋላ መጀመሪያ ላይ እሱ በመድረክ ላይ የገለጸላት የፍቅር ስሜት በድንገት የመጣለት ማስመሰል ነበር የመሰላት። ይሁን እንጂ አሁን ላይ ግን በሄዝ ጥልቅ አይኖች ውስጥ የተመለከተችውን እውነተኛ የፍቅር ስሜትና ግልጽነቱን ካስተዋለች በኋላ በውሳኔዋ ላይ መወላወል ትጀምራለች። ይባስ ብሎ መኪናዋን እየነዳች እንኳን ሄዝን ዞር ዞር እያለች ከመመልከት ራሷን መክታት አልቻለችም ነበር። በመቀጠልም ሁለቱ ለእራት ግብዣ ወደ አንድ ሬስቶራንት ለመሄድ ይስማማሉ። ይሁን እንጂ በመንገዳቸው ላይ ግን የሄዝ አድናቂዎች ብዛት በጣም ስላሳሰባት እቅዷን በመቀየር አላስፈላጊ ችግሮችን ለማስቀረት ነው በሚል ሰበብ ሄዝን ወደ ራሷ ቤት ልትወስደው ትወስናለች። ወደ ቤትም እንደገቡ ሄዝ ወዲያው በቤቱ ግድግዳ ላይ ባሉ የተለያዩ ፎቶግራፎች ላይ ቀልቡን ያሳርፍና በዚያው ቅስፈት ሶሊንን ስለ ትዳሯ እንድትነግረው በእርጋታ ይጠይቃታል። ይህም ድንገተኛ የሆነ ጥያቄው ሶሊንን በጣም ነበር ያስደነግጣት። ምክንያቱም ለሶሊን ያለፈ ህይወቷ እጅግ የሚያሰቃዩ ትዝታዎችን ነበር የሚያስታውሷት። ሶሊን ለሄዝ የቀድሞ ባሏ እሷ ላይ ባደረሰው ክህደትና በደል የተነሳ ለፍቅር የነበራትን እምነት በሙሉ ከውስጧ እንዳጠፋችው ትነግረዋለች። ሄዝም በዚህ ጊዜ በሶሊን አይኖች ውስጥ የሚታየውን የሐዘን ስሜት በማስተዋል ከቀድሞ በባሰ መልኩ ጥልቅ የሆነ የፍቅር ስሜት ይሰማውና በእርጋታ ያጽናናት ጀመር። ከዚህም ቅስፈት በኋላ የሁለቱ ንግግርና ጨዋታቸው ከስራ ወደ ቤተሰብ፣ ከቤተሰብ ደግሞ ዘሎ ወደ ፍቅር ጨዋታ ይሸጋግራል። በዚህም ጊዜ መካከላቸው የነበረው ነፋሻማ አየር ቀስ በቀስ ወደ ጥልቅ የመሳሳብ ስሜት ይቀየራል። ጊዜም በዚሁ ቅስፈት ለነሱ ሲል የቆመ በሚመስል መልኩ ለጥቂት ሰከንዶች ያህል አይን ላይን በስስት ሲተያዩ ይቆያሉ። ነገር ግን በጣም በሚያናድድ ሁኔታ አንድ ድንገተኛ የስልክ ጥሪ ያንን የመሰለ ጥልቅ የፍቅር ስሜት ያቋርጥባቸዋል። ሶሌን በፍጥነት ስልኩን ለማንሳት ስትሄድ ሄዝ ደግሞ በእርጋታ በቤት ውስጥ ወዳለ ፒያኖ ያመራል። እዚህም ጋር ሄዝ በፒያኖ ብቻ ከፍተኛ የሆነ ሰዎችን የመማረክ ምታታዊ ጥበቡን በመጠቀም ይህንን አጋጣሚ ወደ ራሱ የፍቅር ስሜት ለማምጣት ይወስናል። በመቀጠልም ሄዝ ፒያኖን በዝግታ በመጫወት ውብ ዜማን አቀንቅኖ ወዲያው የሶሊንን ትኩረት ይስባል። እዚህም ጋር ሶሊን ልክ ወደ እርሱ እንደቀረበች ሄዝ በድንገት ፒያኖ መጫወቱን ያቆምና ያለምንም ማመንታት እጇን ያስ ያደርገዋል። በዚህም ጊዜ ሶሌን ስሜቷን መቆጣጠር ይሳናትና በሄዝ ከንፈር ላይ ተለጥፋ በጥልቅ ስሜት መሳሳም ትጀምራለች። ይሁን እንጂ ይህ የፍቅር እሳት ግን ብዙም አብሯቸው አልቆየም። ሶሌን ወዲያው ወደ እውነታው በመመለስ ራሷን ለማረጋጋት ትሞክራለች። ይህም ድንገተኛ የሆነ የፍቅር ስሜት መጥለቅለቅ ሶሌንን በጣም ያስጨንቃት ጀመር። ምክንያቱም ሶሌን በሄዝ ፍቅር ከመጠን በላይ ሰጥማ ራሷን እንዳታጣው ነበር እጅግ ፍርሃቷ። ይሁን እንጂ ሄዝ ግን በዚህ አዲስና ድንገተኛ ፍቅር በጣም ተደስቷል። ይህም ማለት ሄዝ በሶሌን የማይነጥፍ ተፈጥሯዊ ውበትና ማንም ሊቋቋመው በማይችለው ማራኪ ገጽታዋ ሙሉ በሙሉ ተስቧል ማለት ነው። ከትንሽ ቆይታም በኋላ ድጋሚ ከእርሷ ጋር ለመገናኘት ምክንያት እንዲሆነው በማሰብ የእጅ ሰዓቱን በድብቅ በጠረጴዛ ላይ አስቀምጦ ትቶት ይወጣል። ሄዝም ልክ ከቤቱ እንደወጣ ሴት ልጇ ኢዚ ደግሞ ከሄደችበት ወዲያው ትመለሳለች። እዚህም ጋር ሶሌን ምንም እንኳን የተዘበራረቀ ጸጉሯን ለማስተካከል ብትሞክርም ነገር ግን ኢዚ አይኖቿን ብቻ በማየት ወዲያው ነበር የሆነ የተለየ ነገር እሷ ላይ መፈጠሩን ያስተዋለችው። ቀጥሎም ሶሌን የኢዚን አስጨናቂ የሆኑ ጥያቄዎችን በሆነ መንገድ ካለፈችው በኋላ በድንገት ሄዝ በጠረጴዛው ላይ ትቶት የሄደውን ሰዓት ታገኘዋለች። ከዕለታት አንድ ቀን ጠዋት ላይ ሶሌን ኢዚን ወደ ክረምት የካምፕ ቆይታዋ አድርሳት ትመለሳለች። ሶሌን ለረጅም ጊዜ ህይወቷን በልጇ እንክብካቤ ላይ ብቻ ሲሆን ያሳለፈችው ነገር ግን አሁን ላይ በስተመጨረሻ ወደ ራሷ የምትመለከትበትን ሰላማዊ ቅስፈትና ጊዜን አገኘች። ይሁን እንጂ ለሄዝ ግን ይህ የሷ የብቸኝነት ጊዜ ፍጹም ምቹ የሆነ አጋጣሚ ነበር የፈጠረለት። ከዚህም በኋላ ልክ እንደተጠበቀው ሄዝ ለሶሌን መልእክት ይልክላት ጀመር። እሱ የሚልካቸው እያንዳንዱ የጽሑፍ መልእክቶች ልክ እንደ ጥቅምት አበባ ለሶሌን ያለውን ጥልቅ ፍቅር የያዙ ነበር የሚመስሉት። በዚህም የተነሳ በሶሌን ልብ ውስጥ አዲስ የፍቅር ስሜት ተቀስቅሶ ስለሱ ብዙ የማወቅ ጉጉቷ እየበረታ ይመጣል። ስለዚህም ወዲያው ወደ ኢንተርኔት በመግባት ስለሱ ማፈላለግ ትጀምራለች። እዚህም ጋር ሶሌን በሚዲያ ላይ የእሱን ግርማ ሞገስ ያላቸውን የመድረክ ላይ እንቅስቃሴዎችና በራስ መተማመኑን የሚያሳይ ፈገግታውን አስተውላ ሙሉ በሙሉ ልቧን በእሱ ላይ ታሳርፋለች። በመቀጠልም በእጇ ላይ ያለውን
የሄዝን ሰዓት ተመስጣ እያየች ትቆይና ድንገት በውስጧ የሆነ ስሜት ተቀስቅሶ አንድ አዲስ ሐሳብ ይመጣላታል። ቀጥሎም ወዲያው ለአንዴና ለመጨረሻ ጊዜ እሱን ለማግኘትና ደፋር ሴት ለመሆን ትወስናለች። ከዚያም የእጅ ሰዓቱን ለመመለስ በሚል ሰበብ ቀጥታ ወደ ኒውዮርክ በሚሄድ አውሮፕላን ላይ ትሳፍራለች። ምንም እንኳን ሶሌን ዓላማዋ በዚህ ጊዜ ሰዓቱን መመለስና እሱን ማየት ብቻ ቢሆንም ነገር ግን ለጉዞ የመረጠችው አለባበስ ለታላቅ የፍቅር ምሽት እንደተዘጋጀች በደንብ ያሳብቅባት ነበር። በደረሰችም ጊዜ የጥበቃ ሰራተኞቹ እንኳን ሳይቀር ነበር በውበቷ የተማረኩባት። ሄዝም በጣም የሚወዳት ሴት ከፊት ለፊቱ ቆማ ባያት ጊዜ ፈጽሞ ሊገልጸው የማይችለው ጥልቅ የደስታ ስሜት ይሰማዋል። ከዚያም ምሽቱን እሱ በያዘው የሆቴል ክፍል ውስጥ በደንብ እየተጠላለዙ ፍጹምና መቼም የማይረሱት ውብ የሆነ ጊዜን ማሳለፍ ይጀምራሉ። ይሁን እንጂ ይህ ውብ የሆነ ጊዜ ግን በሄዝ የሥራ ጉዳይ ምክንያት በጣም አጭር ይሆንባቸዋል። እዚህም ጋር ሄዝ አውሮፓ ላይ ቱር ለማድረግና የሙዚቃ ኮንሰርቱን ሊያቀርብ ስለሆነ ከልቡ ነበር በጣም ያዘነው። ቀጥሎም ሶሌንን ከጎኑ እንድትሆን በመመኘት ደፈር ብሎ ሶሌንን በጉዞ ላይ አብራው እንድትሆን ይጠይቃታል። ሶሌንም የሚሰማትን ስጋቷንና ጥርጣሬዋን ስትገልጽለት ሄዝ እያንዳንዱን ጥያቄዋን በትዕግስት ይመልስላትና በስተመጨረሻ ማሳመኗት የሚሰማትን ፍርሃትን በመተው እሱን ተከትለው አብራው እንድትመጣ ያደርጋል። ከዚህም በኋላ ሄዝ ሶሌንን እንደ ስነ ጥበብ አማካሪው ሆና እንድትገኝ ያደርጋትና ሶሌን ለመጀመሪያ ጊዜ በይፋ ከእሱ አጠገብ ሆና ለመታየት ትደፍራለች። ረጅም በሆነው ጉዟቸው ወቅትም አይኖቻቸው ፍጹም በማይታይ ክር የተሳሰሩ ነበር የሚመስሉት። በዚህም መሰረት ሄዝ ስራንና ፍቅርን እያጣጣመ ደስ የሚል ህይወቱን ይቀጥላል። ይህንንም ተከትሎ ሁለቱ አጋጣሚውን ሲያገኙ ስለ ወደፊት ደስ የሚል ህይወታቸው ህልም ማለም ይጀምራሉ። ዝናባማ በሆኑ ምሽቶችም በየቦታው በደስታ እየተሳሳቁና እየተሳሳሙ ያሳልፋሉ። በዚህም ጊዜ የሶሌን ልብ የሚሰርቅ ፈገግታ ዘወትር የሄዝን ልብ ያቀልጥ ነበር። ይሁን እንጂ በአንድ ያልተጠበቀ አጋጣሚ ላይ ሁለቱ ተለጣጥፈው በመሳሳም ላይ ሳሉ ፓፓራዚዎች ተደብቀው ፎቶ ያነሷቸዋል። ቀጥሎም በሳምንቱ መጨረሻ ላይ አጠቃላይ የባንዱ አባላት ተያይዘው ለመዝናናት ወደ አንድ የመናፈሻ ስፍራ ይሄዳሉ። ይህም የመዝናኛ ጉዞ ለፍቅራቸው የመጀመሪያውና አደገኛ የሆነ ፈተና የሚያመጣባቸው አጋጣሚ ነው። እዚህም ጋር በዋና ገንዳው አካባቢ ላይ የሚያማምሩ ወጣት ሴቶች ያለምንም ማፍረት በዋና ልብስ ብቻ ሆነው ውበታቸውን እያሳዩ ነበር። በተቃራኒው ደግሞ ሶሌን የባይተዋርነት ስሜት ይሰማት ጀመር። ሶሌን መቼም ቢሆን ከነዚያ ወጣትና ቆነጃጅት ሴቶች ጋር መወዳደር እንደማትችል ታውቅ ነበር። ስለዚህ በመጠኑም ቢሆን ትኩረት ለመሳብ ስትል ቀለል ያለ ልብስ መርጣ ትለብሳለች። ይሁን እንጂ ይህ ምርጫዋ ግን ከሰዎቹ መካከል ጎልታ እንድትታይ ነበር ያደረጋት። ብዙም ሳይቆይ ግን ጨዋታቸው እየጠነከረ ሄዶ አንዳንድ ወጣት ሴቶች ሶሌንን በቀልድ መልክ ወጣት የምታድን አሮጊት መሆኗን ጠቆም ያደርጋሉ። ብዙም ሳይቆይ ደግሞ እሷና ሄዝ እንዴት ተገናኙ የሚለው ርዕስ ተነስቶ አንድ ያልተጠበቀ እውነት ወጥቶ ሶሌን በአፍረት ስሜት አንገቷን ትደፋ ጀመር። በሚያናድድ ሁኔታ ያኔ ሄዝ በኮንሰርቱ ምሽት ላይ የተጫወተው ዘፈን ለእሷ ብቻ ተብሎ የቀረበ የፍቅር መግለጫ ቢመስላትም ነገር ግን እውነታው ሄዝ ለሌላም ሴቶች እንዲህ አይነት መንገድ ተጠቅሞ ነበረ ስጥት ሲያደርጋቸው የቆየው። ይህንንም ስትሰማ ሶሌን ምን ያህል እንደተናቀችና እንደታለለች ተሰምቷት በድንገት ተነስታ ቀጥታ ወደ ክፍሏ ታመራለች። ሄዝም ወዲያው ተነስቶ ይከተላታል። ሴቶች የተናገሩት ነገር እውነት መሆኑን ቢያምንላትም ነገር ግን አሁን ላይ ለእሷ ያለው ፍቅር እውነተኛ መሆኑን ይገልጽላታል። ይሁን እንጂ ሶሌን ምንም ያህል ሄዝ ፍቅሩን ሊያብራራላት ቢሞክርም ነገር ግን እሱ የሚላትን ለመስማት ፈጽሞ ፈቃደኛ አልነበረችም። ሶሌን በዚህ ጊዜ በጣፋጭ የፍቅር ቃላት ማመኗን አቁማና ልቧን በክህደት ቁስል እየደማ ይገኛል። ቀጥሎም ሄዝ በአይኖቹም ባየወረደ ቢማጸናትም ነገሮች ሊስተካከሉ በማይችሉበት ደረጃ ላይ ደርሰው ስለነበር ለመለያየት ይወስናሉ። እዚህም ጋር ሶሌን የሄዝን የእጅ ሰዓት በጠረጴዛው ላይ አስቀምጣ ግንኙነታቸው እንዳበቃለት ታሳውቀዋለች። ይሁን እንጂ ወደ ቤቷ ስትመለስ ግን እሷ ያልጠበቀችው ስጦታ ነበር ከእሷ ቀድሞ ቤቷ እየጠበቃት የተገኘው። ይህም ስጦታ እሷ በጣም የምትወደው ስዕል ነበር። ያኔ ሁለቱ በመጋዘን ውስጥ ሆነው ስለዚህ ስዕል አንድ ጊዜ ብቻ ነበር ለሄዝ ያነሳችለት። ቢሆንም ግን ሄዝ ፍላጎቷን አስታውሰው ነበር ይህ ነገር ከመከሰቱ በፊት አስቀድሞ በሚስጥር ገዝቶ ይላከላት። ስዕሉንም ልክ እንዳየች በልቧ ውስጥ የተደበቀ ሌላ ልዩ ስሜት ይሰማት ጀመር። በሄዝ መልካም ሐሳቢነትና ቅንነት ልቧ ቢነካም ነገር ግን በፈረሰው ትዳሯ ጠባሳ ምክንያት አሁንም ቢሆን ወደ ኋላ መመለስ በጣም ነበር የምትፈራው። ከጥቂት ቀናት በኋላም ሶሌን ጠዋት ላይ ከእንቅልፏ የጽሑፍ መልእክት ይቀሰቅሳታል። መልእክቱንም ስትከፍተው ሄዝ ከኢንተርኔት እንድትርቅ እያስጠነቀቃት ነበር። ይህም ማስጠንቀቂያውም ደግሞ ወዲያው ነገሩን የማወቅ ጉጉቷን ይቀሰቅሰዋል። ምንም እንኳን ሶሌን ላለማየት ብታቅማማም ነገር ግን ኢንተርኔት ከፍታ መመልከቷ አልቀረም። ልክ እንደከፈተችው ታዲያ የእሷና የሄዝ የራቁት ፎቶ መለቀቁን ተመልክታ በድንጋጤ ውሃ ትሆናለች። እንደተጠበቀውም ሰላማዊ የሆነ ህይወቷ ሙሉ በሙሉ ይናጋ ጀመር። ሴት ልጇንም ለመገናኘት በምትሄድበት አጋጣሚ የትም የማታውቃቸው ሰዎች ወደ እሷ እየመጡ ፎቶ አብረዋት እየተነሱ መቀለድ ይጀምራሉ። ይህም ነገር እጅግ ያበሳጫትና ያስቆጣት ነበር። ከኢዚ ጋርም እንደተገናኘች ሶሌን ምንም ሳትደብቅ ስለነበራት የፍቅር ግንኙነት በግልጽ ትነግራታለች። ይሁን እንጂ እናትና ልጅ ግን የማይበጠስ ትስስር ስለነበራቸው እዚህ ጋር ኢዚ ለእናቷ
ስለ ሁለቱ መለያየት እስከሰማችበት ጊዜ ድረስ በሶሌን ላይ የሚሰነዘረው የኢንተርኔት ጥቃት ማየት ባለመቻሏ በጣም ትጨነቅ እንደነበር ትገልጽላታለች። ሶሌንም የልጇን ያዘኔታ ቃላት በሰማች ጊዜ ልቧ ይነካል። ይህም በእንዲህ እንዳለ በዚህ በኩል ሄዝ እንደተለመደው በሙዚቃ ልምምዱ ላይ ሳለ ሶሌን በቀጥታ ወደ ስቱዲዮ ገብታ አሁን ድረስ በጣም እንደምታፈቅረውና የሰዎችንም ክፉ ወሬ ፈርታ እንደራቀችው ታሳውቀዋለች። ሄዝም ይህንን በሰማ ጊዜ በጣም ደስተኛ ሆኖ ሄዶ እቅፍ በማድረግ ይስማታል። ለመጀመሪያ ጊዜ ሶሌን እና ሄዝ ያለምንም ፍራቻ በይፋ አንድ ላይ መሆናቸውን ማሳየት ይጀምራሉ። በጠዋቱም የስፖርታዊ እንቅስቃሴ ላይ ተያይዘው በመውጣት ፍቅራቸውን ለሁሉም ሰው ይፋ ያደርጋሉ። ይህንንም ጉዳይ የሚዲያ አካላት በስፋት ያናፍሱት ጀመር። እነሱም በተቃራኒው ያላቸውን የማህበራዊ ሚዲያ አካውንቶች በሙሉ ለማጥፋት ይወስናሉ። ቢሆንም ግን በፍቅር ዓለም ለመደሰት ብዙም አልታደሉም ነበር። ከጥቂት ቀናት በኋላ የሶሌን የቀድሞ ባል የሆነው ዳንኤል ባልተጠበቀ አጋጣሚ ድንገት ወደ ቤታቸው ይከሰታል። የሶሌን ደስታ ማግኘት ነበር በቅናትና በንዴት ተሞልቶ ሌላኛዋን ሴት ፈቷት እንዲመጣ ያስገድደው። በመቀጠልም ዳንኤል ሄዝን የሌላ ሴትን ለስሜት መጠቀሚያ ስታደርግ ትንሽ ልታፍር አይገባም ብሎ ይጮህበታል። ሶሌንም ወደ ሳሎን ብቅ ስትል አንቺን ብትሆኚ ልታፍር ይገባል በማለት ያስጠነቅቃታል። ይሁን እንጂ ሶሌን ግን ምንም ሳትፈራ ሌሎች ሰዎች ስለኔ የሚሉት ነገር ከኔ ጋር ምንም ግንኙነት የለውም፣ እኔም ደግሞ አሁን ላይ እያደረኩት ያለሁት አንዳንድ ሰዎች ለማድረግ የሚፈሩትን ነገር ነው ብላ ትመልስለታለች። ይሁን እንጂ ጊዜ እያለፈ በሄደ ቁጥር ግን የፓፓራዚዎች አስጨናቂ ድርጊት የሶሌንን የሥራ ሕይወት በከፍተኛ ሁኔታ እየጎዳ መምጣቱ አልቀረም። እሷም በዚህ መልኩ ስራዋን መቀጠል ስላልቻለች ለጊዜውም ቢሆን ሱቋን ለመዝጋት ትገደዳለች። ይባስ ብሎ በኢንተርኔት የሚሰነዘረው ያልተገባ ጥቃት እየባሰ ሄዶ በሴት ልጇ በኢዚም ላይ ተጽዕኖ ማሳደር ይጀምራል። በየቀኑም የሚሰነዘሩ መጥፎ ጥያቄዎችና የዘለፋ ወሬዎች ኢዚን በጣም እያስጨነቃት በመምጣቱ ከሶሌን ተለይታ ከአባቷ ጋር ለመኖር ትገደዳለች። በሶሌን ሕይወት ውስጥ ደግሞ ሴት ልጇ ከምንም በላይ ትልቁን ቦታ ስለምትይዝ ሶሌን ከረጅም ውስጣዊ ትግልና አስጨናቂ ከሆነ የሐሳብ ውጥረት በኋላ በስተመጨረሻ ከፍቅሯ ለመራቅ ትወስናለች። ሄዝም ምንም ማድረግ ስላልቻለ ምርጫና ውሳኔዋን ያከብርላታል። ከዚህም በላይ እሷን አስቸጋሪ ሁኔታ ውስጥ መክተት ስላልፈለገ ያለምንም ማንገራገር ከሷ ለመራቅ ይወስናል። ይሁን እንጂ ሄዝ ግን ናፍቆቷን መቋቋም ሳይችል ይቀርና ምሽት ላይ በቀጥታ ወደ ቤቷ ይመጣል። በዚህም ቅስፈት ልክ እንደተያዩ የሁለቱም ልብ ሊነገር በማይቻል የሐዘን ስሜቶች ተሞልተው ነበር። ስለዚህም ለመጨረሻ ጊዜ ልብ የሚነካ ቆንጆ የመሳሳም ጊዜ ማሳለፍ ይጀምራሉ። ከተሳሳሙም በኋላ ሄዝ በስተመጨረሻ ወደ ቤቷ ለመምጣት ያበቃውን እውነተኛ ምክንያት ይገልጽላታል። ቀጥሎም ሶሌንን ለ5 ዓመት ብቻ እንድትጠብቀው እየጠየቃት በ5 ዓመት ውስጥ እሱ በሁሉም ሰው ዘንድ ልክ እንደ ተራ ዘፋኝ ዝቅ ብሎ በመረሳት ከዝናም በራቀ ቁጥር ሰላማዊ ሕይወት ለመኖር በቂ ጊዜ እንደሚያገኝ ያሳውቃታል። ከዚህም በኋላ ሁለቱ ከመለያየታቸው በፊት ሄዝ በድጋሚ የእጅ ሰዓቱን በጠረጴዛ ላይ አስቀምጦት ይወጣል። ይሁን እንጂ በዚህ ጊዜ ግን ትርጉሙ ከዚህ በፊት እንደነበረው ሳይሆን ፈጽሞ የተለየ ትርጓሜ ነበረው። ይህም ሁለቱ በድጋሚ ለመገናኘት የገቡት ቃል ኪዳን ነበር። ከዚህም ክስተት በኋላ ጊዜ በጊዜ እየተተካ ይነጉድና ዓመታት በቅስፈት ያልፋሉ። የኢንተርኔት ላይ አስጨናቂ ወሬዎችም ከቆሙ በጣም ቆይቷል። ስለ ሶሌንና ስለ ሄዝ የሚወጡ ዘገባዎችም ከናካቴው ጠፍተዋል። የሶሌንና የኢዚ ሕይወትም ቀስ በቀስ ወደ ቀድሞ ይመለስና በድጋሚ ሰላማዊ ኑሯቸውን መኖር ይጀምራሉ። ይሁን እንጂ በእነዚህ 5 ዓመታት ውስጥ ግን ሄዝ አንድም ቀን ሶሌንን አግኝቷትም ሆነ የጽሑፍ መልእክት ልኮላት አያውቅም። ስለዚህ ሶሌን ያለፈው 5 ዓመታት ሁሉንም ነገር ለመለወጥና ለማስረሳት በቂ እንደሆነ በደንብ ትገነዘባለች። በዚህም መሰረት ምናልባት ሄዝ ሕይወቱን ቀጥሎ አዲስ መንገድ ጀምሮ ይሆናል ብላ ታስባለች። ቢሆንም ግን እሱን ልትረሳው አልቻለችም። ዘወትርም የእሱን እያንዳንዱን ኮንሰርት፣ እያንዳንዱን ቃለ መጠይቅ ሳያመልጣት ትመለከትና ትከታተል ነበር። ባየችውም ጊዜ አይኖቿ በእንባ ይሞላሉ። በስራዋ ላይ ተጠምዳ እንኳን ያንን ልቧ ላይ የሳለችውን የምታፈቅረውን ፊት ታስበው ነበር። ነገር ግን ከጥቂት ቅስፈት በኋላ እዚህ ጋር የፊቷ ገጽታ እየተለወጠ ይመጣል። አይኖቿን በደስታ እንባ ማፍሰስ ይጀምራሉ። ምክንያቱም በዚህ ጊዜ ከፊት ለፊቷ እጅግ የናፈቀችውን ፊት ነበረ ድንገት የተመለከተችው። ከ5 ዓመታት በኋላ ሄዝ የሰውነት አቋሙን ገበድ አድርጎና ፊቱንም ትልቅ ሰው አስመስሎ ነበር እሷን ፍለጋ የመጣው። ቀጥሎም ሄዝ ለእኛና ለሶሌን ዕድሜ በጊዜ ሂደት ውስጥ ትንሽዬ የፊት መጨማደድን ከማምጣት ያለፈ ምንም ሊፈጥር አይችልም። እርስ በርሳቸው በፍቅር የሚሳሳቡ ሁለት ልቦችንም ለመለያየት ምንም አይነት አቅም የለውም። ዕድሜም ሆነ የገጽታ ልዩነት በፍቅር መሃል እንቅፋት አይሆንም የሚል ቆንጆ መልእክት አስተላልፎልን ፊልማችንን ያጠናቅቀዋል። ፊልምና ገለጻው እንደተመቻችሁ እርግጠኛ ነኝ። ሐሳብ አስተያየት ካላችሁ ግን በኮመንት ልታርሙኝ ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም እንዳትረሱ። ቀጣይ በሌላ ቆንጆ ፊልም ተመልሰን እንገናኛለን። እስከዚያው ድረስ ታዲያ ሳምንቱ የእናንተ ጃጊሶ ፊልሞች